ሀገራት የእድገት ማማ ላይ የሚወጡትና የህዝቦቻቸውን የብልጽግና ህልም ማሳካት የሚችሉት ራዕይን በተግባር ህልምን ደግሞ ከእውን ጋር ማገናኘት ሲችሉ ብቻ ነው። በኢትዮጵያም ላለፉት ዘመናት የታዩ የልማት ጥረቶች ወደ መሬት ወርደው የሚጨበጥ ፍሬ እንዲያፈሩ ሀገራዊ ለውጡ እውን ሲሆን አዲስ የልማት ምዕራፍና ሀገራዊ የእድገት ባህል መቅረጽ አስፈላጊ ነበር። በዚህ መሰረት ወደ ስልጣን ከመጡ ማግስት ጀምሮ የመንግስታቸውን አቅጣጫ ቃልን በተግባር በሚል መርህ የገነቡት ጠቅላይ ሚኒስትር አብይ አህመድ ባለፉት ዓመታት ለዘመናት ተጓተው የቀሩና አዳዲስ የተጀመሩ ግዙፍ ፕሮጀክቶችን በተያዘላቸው ጊዜና ጥራት ለማጠናቀቅ የሚያስችሉ ሰፊ የመዋቅር ሪፎርሞችን ሲመሩ ቆይተዋል። ይህ አካሄድ በኢትዮጵያ የልማት ታሪክ ውስጥ ስር ነቀል የአሰራር ለውጥ ያመጣ ሲሆን ፕሮጀክቶች ከተያዘላቸው በጀትና ጊዜ ሳያልፉ ተጠናቀው ለህዝብ አገልግሎት እንዲበቁ አስችሏል። የምናልመውና እንደ ግብ የምናስቀምጣቸው በጎ ዓላማዎች ትርጉም የሚኖራቸው ባለን የማስፈጸምና የማድረግ አቅም ነው። አዲሱ መንግስት የሚያስብ፣ የሚያቅድ፣ የሚከውን እንጂ በጎ የሚመኝ ህልመኛ ብቻ ሊሆን አይገባም። የዚህ ቃልን በተግባር የመቀየር ስኬት ሚስጥር የመንግስት ከፍተኛ አመራሮች የሚያደርጉት የቀጥታ የመስክ ላይ ክትትል፣ በዘመናዊ የቴክኖሎጂ አሰራር የተደገፈ ጥብቅ የቁጥጥር ስልትና የ24 ሰዓት የስራ ባህል መገንባቱ ነው። ቀደም ባሉት ጊዜያት የሀገሪቱን አቅም ሲፈታተኑና በቢሊዮን የሚቆጠር የህዝብ ሀብት ሲያባክኑ የነበሩ ሜጋ ፕሮጀክቶች አሁን በተዘረጋው ተጠያቂነትን ባማከለ ጥብቅ የክትትል ስርዓት ፈጣን ምላሽ ማግኘት ችለዋል። እጅግ መሰረታዊ ነገር ማን ነው መቅደም ያለበት? አገር፣ ህዝብ ነው ወይስ ግለሰቦች ወይስ የግለሰብ ጥቅም? ስለዚህ በግለሰብ ጉዳይ የመደራደር ባህሪ ያለው አፈጻጸም ሳይሆን ክትትል ሳይሆን አንድና አንድ አገር የመገንባት አገር የመስራት ስራ ጠቅላይ ሚኒስትራችን ለዚህ ጥሩ ምሳሌ ናቸው። ስለዚህ ተምሳሌትነቱ ከአመራር ከመፈጸም አቅም ትኩረት ለማን ይሰጥ የሚባለውን ለህዝብና ለሀገር ከሚል አንጻር የተነሳ ነው። በየደረጃው ያለው አመራርና ባለሙያ በተቀመጠው ግልጽ መርሃ ግብር መሰረት ስራዎችን በቅርበት እንዲከታተል መደረጉ የፕሮጀክቶች አፈጻጸም ፍጥነትና ጥራት በከፍተኛ ሁኔታ እንዲሻሻል የጎላ አስተዋጽኦ አበርክቷል። ይህም የመንግስትን ቁርጠኝነት የሚያሳይ ከመሆኑም በላይ በልማት ስራዎች ላይ የነበረውን የታማኝነትና የጥራት ክፍተት በጥበብ በመድፈን የህዝብን እምነት መልሶ ገንብቷል። በአፈጻጸም ውስጥ ትልቁ ችግር የነበረው እቅዱ ችግር ስላለበት በተለያየ መልኩ እንዲጓተት ይደረግና ደን በዛ ምክንያት የሚጨመሩ 25% ምናምን ሪቴንሽን ዲፈረንስ ምናምን እየተባለ ይጨመራል። ከፕሮጀክቱ በላይ ተጨማሪ ክፍያ ይጠበቅበታል። በዛ ውስጥ ማን አለ ሌላ ጉዳይ ነው። ኢኮኖሚው ውስጥ የፈጠሩት ጫና እንደ አገር አስቸጋሪ ነበር። ብድሮቻችን መመለስ የማንችልበት ደረጃ ደርሰውናል። እነሱ ሳይቋጩ ብድሩ ግን ከዛ በላይ በመሆኑ ምክንያት ማለት ነው። ዛሬ ላይ በአጭር ጊዜ ውስጥ እንዲፈጽም ካልቻለ በአጭር ጊዜ ውስጥ እንዲወለገድ ነው የሚፈልገው። ገና ወደዚህ የሚባል ነገር የለም። መስራት የሚችለው መስራት ነው። ካልቻለ በአጭር ጊዜ ውስጥ ማስወገድ ነው። የኢትዮጵያ የልማት ፕሮጀክቶች አፈጻጸም አዲስ ምዕራፍ ላይ ደረሰው የተጀመሩ ስራዎች በመካከለኛ መንገድ እንዳይቆሙ የሚያደርግ የፋይናንስና የግብዓት አቅርቦት ስልት በመቀየሱም ጭምር ነው። በቀጣይም ይህንን የተገኘ የመልካም አፈጻጸም ባህል አጠናክሮ በማስቀጠል ሀገራዊ የልማት ግቦችን በስኬት ለማሳካትና የህዝቡን ጥያቄዎች ደረጃ በደረጃ መመለስ የመደመር መንግስት ቁርጠኛ አቋም ነው።